ጾም ማለት መተው፣ መከልከል፣ መቆጠብ ማለት ነው። ጾም ማለት መተው፣ መቆጠብ፣ መከልከል ማለት ነው። ጾም ማለት ምግበ ሥጋን ቀንሶ ምግበ ነፍስን ማብዛት ማለት ነው። ምግበ ሥጋ 4፣ 3፣ 5 እንመገብ የነበርን ሰዎች ምግበ ሥጋን አቁመነው ምግበ ነፍስን ደግሞ 4፣ 7፣ 9 እያደረግን ጸሎት እያበዛም የቻለ 12 የቻለ 24 የቻለ 36 የቻለ 42 የቻለ 72 የቻለ 120 በቀን ውስጥ እየሰገደ ነፍስ ማደነብ ሥጋን ደግሞ ማብሳት ማለት ነው። እየሰማችሁ ነው? ድንግል ማርያም ጸሎታቸውን ተስማ ልባሉ። ጾም ማለት ከሥጋ ቀንሶ ወደ ነፍስ መደመር ማለት ነው። ሌላ ነገር የለውም። ካልኩሌሽኑ በምንም ስትል በሥጋ ወቅት ጾም በሌለበት ወቅት ዝም ብለን እንደ ከብት እናማዥግ የነበርን ሰዎች ጾም ሲገባ መቆጠብ፣ መከልከል፣ መተው አለብን። ነገር ግን ጾምን ማብዛት አለብን። ነገር ግን እንዲህ ይላል መጽሐፍ፣ ጾሚ ሰው መጾም ያለበት ከምንድን ነው? በማርያም አንድ ጆሮአችሁን ስጡንስ። እንጾማለን የምን ሰዎች ከምንድን ነው መጾም ያለበት? ይሄ ሰው ትክክለኛ ጾሚ ነው ብለን የምንደመድመው ሰውየው ከምን ቢጾም ነው? አንደኛ አይን ክፉ ከማየት መከልከል። እየሰማችሁ ነው? ጾሚ ሰው አይኑ ወስላታ ሆኖ አይኑ ተቅበዝባዥ ሆኖ አይኑ የማይረካ ሆኖ ያልተሰጠውን ነገር እያየ መመኘት የለበትም። አይን ክፉ ከማየት ይቆጠብ ይከልከል ይላልና መጽሐፍ ቅዱሳችን። ኦርቶዶክሳዊ ጾም ሲገባ አይንንም አብሮ ማዞር ይገባል። በኋላ ላይ በነግራችሁ ጥቅሶች አሉ። እግዚአብሔር እንዴት አይነት ጾም እንደሚፈልግ እንደው ከንቱ ውዳሴ የፈለጉ ሰዎች ቀሚሳቸውን እታች አውርደው ጾሚ የሚመስሉ በአደባባይ እየታዩ እኔ እኮ ጾሚ ነኝ አልበላ፣ እኔ እኮ እስከ 11 እስከ 12 እስከ 1 ሰዓት ነው ምጾመው እያሉ ራሳቸውን ከፍታ ላይ የሚያስቀምጡ ክብሩን ግን የካዱ ሰዎችም መጽሐፍ ቅዱስ ምን እንደሚላቸው ነግራቸዋለሁ። መጽሐፍ ቅዱስ ተርሰ ነገር ግን ስለ ጾም ብቻ እናወራ። ሐሳብ ጾም ማለት ምን ማለት ነው አልኳችሁ? ወይ በድንግል ማርያም ጾም ማለት መተው፣ መከልከል፣ መቆጠብ ማለት ነው። መብራት ተስተለመታ አይን ክፉ ከማየት መከልከል፣ ጆሮ ክፉ ከመስማት መከልከል። ይሄ በየቲክቶክ የምታየው በየዩቲዩብ የምታየው በየሙዚቃ ቤቱ ቆይ ራሴን ዘና ላድርግ እያልክ እየሄድክ የምትሰማው ሙዚቃ የምትሰማው ስጋ ቀስቃሽ ስጋን ላልሆነ ነገር የሚዳርገው ዘፈኑን አይን ደግሞ ፊልም ከማየት ዓለማዊ ነገሮችን ከማየት ዓለማዊ ነገሮችን ከመስማት ጆሮን
መቆጠብ መከልከል አለብን። በዚህ ወቅት የሚፈቀደው ለኦርቶዶክሳዊ ለጾማኛ ምን ብቻ ማዳመጥ ነው? ሰለስተኛ መዝሙር ማዳመጥ ነው። የለም ማለት የነኪበት ነው። የሌሎችን መዝሙር የንስሐ መዝሙር እኛን ወደ ንስሐ የሚመልሱ መዝሙራት ታስታውሳላችሁ? ሰው ለሰው ቢፋቀር ነው እየተባለ ሰው መፋቀር እንዳለበት ቀስ አድርጎ በጆሮ እየገባ ልባችን ደንዳና ልብን እየሰበረ ወደ ፍቅር የሚያመጡን መዝሙሮችን የምንሰማበት ሰዓት ነው። ጆሮ ዘፈን ከማዳመጥ፣ ሐሜት ከመስማት፣ አሉባልታ ከመስማት፣ ክፉ ነገር ከማናገር፣ ክፉ ነገር ከማድረግ፣ ክፉ ነገር ከመስማት መቆጠብ አለበት። እግዚአብሔርን ስንፈልገው እግዚአብሔርን የምንፈልግበት መንገዳችን ሁሉ እግዚአብሔር በሚገኝበት መንገድ ውስጥ እንጂ ሌሎች በሚገኙበት አሻጥር ውስጥ አይደለም። ምላሳችን ከእግዚአብሔር ተለየና እሳት መለኮስ ጀመረ። ለዚህ ነው ምላስ አንደበት ክፉ ከመናገር አቤት ምን ነው በማርያም ፈዘዛችሁ? ግን እኮ ሳትበሉ ነው የመጣችሁት። ጾም ነው እንደው ምን እስካንደስ እንጹም እስኪ። አንደበት ክፉ ከመናገር አንዳንዴ ይገርሙኛል። አንዳንድ እናቶች እንደው ይላል ሲጀምሩ እንደው በጾሙ አማሻት በይኝና ብለው ጀምሯታል። እንደው ይቅርታ በጾሙ አማካት በለኝና ብሎ ሰውየው ቢልም አይልም ምን አገባ የሚል ዳኛው ላይ እያለ ሴትዮዋ ብትባትን ምን ታመጣለች? የላይኛው እያለ አንዳንድ የማይገርመኛል ሙት ወቃሽ አታድርጊኝና ብለው የሞቱትን ሰዎች የሚወቅሱ እኮ አሁን እንዳለን ተቆጥረን ኦርቶዶክሳውያን ነው። አሁን እኛንን ጧቢዎች አሁን እኛንን እግዚአብሔር ጋር ቅድመ ሥላሴ ጸሎታችን ቢደርሰው ማዕጠንታችን ሥላሴ አገዛው ሥላሴ ጋር ማዕጠንታችንን ኪዳናችን ቅዳሴያችን ማህሌታችን ዝማሬያችን አገልግሎታችን ቅድመ እግዚአብሔር የሚደርሰው ወንድም ላይ በቂም በቀል እየሄድንበት የእኛ ጸሎት ነው። እግዚአብሔር ጋር መሄደው ምምና የእኛ ጸሎት ነው። እመብርሃን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ተቀብላ ልጇ ፊት ልታቀርበው የሚገባው ጸሎት እንዲህ ነው። ጾም ማለት አንደበትን ከክፉ ነገር መከልከል ማለት ነው። ጿሚዎች ነን ነገሩኛ ጿሚዎች ነን ወይ? አጾሙም እንዴ? ከእንጀራ ትጾማላችሁ? አልጾሙም። ከእንጀራማ እየጾምን ነው። እንደው እንዝረቅበት አንዝረቅበት አናውቅም። አንዳንድ ጀግና ሰዎች አሉ ሲጾሙ እስከ 1 ሰዓት ይጀምሯትና ዘወረደን ይዘልቋታል። ልክ ቅድስት ላይ ሲደርሱ አይ አልቻልኩም እስከ 6 ይላሉ። ይቀጥሉ ደግሞ ልክ ቅድስት ደግሞ ይሄድና ምኩራብ ላይ ሲደርሱ አይ አልቻልኩም 3 ሰዓት ይባላሉ። አልቻልኩም። መጀመሪያ መጽሐፍ እንዲህ ይላል የማትጀምረውን ውጤታማ ማትሆንበትን ነገር አትጀምረው። ምክንያቱም መንገድ ላይ ስትቀር ሰዎች ይስቁብሃልና ይላል ቅዱስ ጳውሎስ። ፍጻሜ የሌለውን ነገር አትጀምረው። መንገድ ላይ ስትቀር ሰዎች አይተው ያልሆነ ነገር ጀምረው ብለው ይስቁብሃል። አንተም ይላል ሞራልህን አይምሮህን ድካም ውስጥ ከተዋለህና የማይዘልቀውን ነገር አትጀምረው። የማያዛልቅ ጸሎት ይላሉ አባቶች ነው እንዲያ ጾም ማለት አንደበትን ክፉን ከመናገር መቆጠብ። ለመና ኦርቶዶክሳውያን የክርስቶስ ልጆች
የሰማዕቷ የቅድስት አርሴማ የአቡነ እስትንፋሰ ክርስቶስ ልጆች በማርያም መለመናችሁ ጾማችን የበረከት እንዲሆን፣ ጾማችን የድነት እንዲሆን፣ በስግደታችን በጾማችን በመውደቃችን በመነሳታችን ጠዋት ውዳሴ ማርያም ከሰዓት ዳዊቱ ከዚያ ሴፈ ሥላሴና ሴፈ መለኮት ከዛ መልኩንና ድርሳናቱን የምንደግመው የሕይወትና አጋንንትን እግራችን ስር የሚጥልልን እንዲሆን አንደበታችንን ከክፉ ነገር እንቆጥባለን። ጿሚ ወንድሙን አያማ። እውነት ሐሰት። ክርስቲያን በወንድሙ ላይ ክፉ አያስብም። እውነት ሐሰት። የኛ እስከ 6 እስከ 9 መጾም ብቻ እንጂ ልክ 9 ሰዓት ሲሆን ቡና ሲንዘረጋና ጎረቤት ጠርተን እንጀራ ሳይቀመስ የሰው ስጋ እንበላለን። ዜሮ አጣፋችሁት ድካማችሁ። እስከ 9 የጾማችኋት ዜሮ የረሃብ አድማ አደረጋችሁ እንጂ የምግብ መቀነስ አደረጋችሁ እንጂ በላይኛው ቤት ፍጹም አልተመዘገበም። እንዲህ ይላል መጽሐፍ፣ ሰው ፊትን ያያል እግዚአብሔር ግን ወንዶች ምን ነው ማትመልሱት? ምን ሆናችሁ ነው? ሰው ፊትን አይቶ ያድናል፣ እግዚአብሔር ግን ምን አይቶ ይመሰክራል? ልብን አይቶ ይፈርዳል። እግዚአብሔር ፈራጅ ነው። አዎ ፈራጅ ነው። እግዚአብሔር ያውቃል። አዎ ያውቃል። በአንደበት ብቻ አይደለም እግዚአብሔር ያውቃል ማለት ያለበት ክርስቲያን አገልጋይ እግዚአብሔር ያውቀኛል የሚለው ወይ ደግሞ እናንተ ስለበዛችሁ ማሸገት፣ ሌላው ደግሞ ስለቀነተ አይደለም። ይህ አይደለም አገልግሎት ማለት ሌሊት እግዚአብሔርን እፍኝን ዘግቶ ጸሎት ቤትን ዘግቶ ራስን ሰግዶ ራስን ወደ ምድር ግንባርን እያስነካ ኤሎሄ 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 አላማ ሰበክታን እያለ አምላኬን ስለምን ተውከኝ፣ ፈውሰኝ፣ አድነኝ፣ አገራችንን ኢትዮጵያን ስለምን ተውካት፣ ህዝቧ እንዲህ ሲቅበዘበዝ እንደዚህ ግራ እስኪገባው ለምን ትተዋዋለህ ብሎ ወደ እግዚአብሔር የሚማልድ ወደ እግዚአብሔር የሚጮህ አገልጋይ ነው የሚያስፈልጋት። እኛ ነን አይደለም የመድረክ ላይ አንበሶች የምግባር ላይ ውሾች ነው። መድረክ ላይ ጀግኖች ነን ስንነግራችሁ ወረድ ስንል ግን እንደኛ አይነት ዘረኛ፣ እንደኛ አይነት ጎጠኛ፣ እንደኛ አይነት ሌባ፣ እንደኛ አይነት አስመሳይ፣ እንደኛ አይነት ጉቦ ተቀባይ የለም። አንዳንዶቻችንማ ይገርማል ዋሽተን እናንተ ውሸት ምን ለማመዳቸው አገልጋዮች አሉ። ጾም ማለት አንደበትን ክፉ ከመናገር መቆጠብ ማለት ነው። ሁለተኛው ሌላኛው ጾም ማለት አብዝቶ መብላትን ትቶ አብዝቶ መጸለይንና መስገድን ማብዛት ማለት ነው። ቅድም ብያቸዋለሁ። አሁን ቁመተ ስጋ ጥቂት እንጀራ እንበላለን፣ ለቁመተ ነፍስ ደግሞ ብዙ ስግደቶችን እንሰግዳለን። እኛ እኮ የምንሰግዳቸው የምንጾማቸው ሰዓቶች ስንቶች ናቸው? በጣም ብዙዎቹ ይሄማ የቄስ ነው፣ ይሄማ የኔ ጋር አይመለከትም፣ ይሄማ እኔ ምን ኃጢአት ሰርቼ፣ ይሄማ እኔ እንዴት አድርጌ ይሄንን ጾም አልጾመውም ብያለሁ እኮ ማንጾማቸው ብዙ ናቸው። ትላንትና አይታችኋል። የቀበሌ ልኳንዳ ቤቶችን አይታችኋል። የቀበሌ ልኳንዳ ቤቶችን፣ የሸማቾች ልኳንዳ ቤቶች ሰልፍ ነበር። አቤት ሰልፍ! ያ ሁሉ ጿሚ ነው ወይ ስትሉ ጠዋት ደግሞ ሄዳችሁ ግሮሰር ብትሄዱ በጠዋት አሳ ጾም አይደለም ብሎ የሰበከ ያለ ይመስል አብሶ ጀሞ አካባቢማ አብሶ አሳ ጾም የለውም ብሎ የሰበከ ያለ ይመስል አሳ ቤቶች ክፍት ናቸው። ሆቴሎች ስጋ ቁመናል፣ አሳ ግን አለን ብለው ሰጥረዋል። አሳውን ይጎርደዋል። ማምላክ ምስክር ነች። በብልጣ ብልጥነት የእግዚአብሔር መንግስት መውረስ አይቻልም። ድንግል ምስክር በብልጣ ብልጥነት የእግዚአብሔር መንግስት መውረስ ከቶ አይቻልም። አሳ ስጋ ነው ወይ ስንል ምንድን ነው የሚሏችሁ? አዎ ስጋ ነው እኔ ብዬ አልነግራችሁ። እስኪ ቤቶቹ የሚለጥፉላችሁ ግሮሰሪና ሆቴሎቹ ባሩ ምንድን ነው የሚለው? የአሳ ምን አለ የሚላችሁ?
ተጨነቀ። በቃ ነው ያመሰክረው። የአሳ ስጋ አለ ብሎ እየረጠፈል አሳ ስጋ አይደለም፣ አሳ ጾም አይደለም። አንዳንዱማ ግብዳ መስቀል አንጠልጥሎ መምህር እንደ ሐዋርያት በጾም አይደለም እንደ አሳ የበሉት ይላሉ። አዎ በጾም ነው የበሉት ያላቸው። አላነበባችሁም ታዲያ? እሷን ካነበባችሁ ለምን ዝቅ ብላችሁ አላነበባችሁም? ተጠይቋል እኮ ጌታ ሆይ ጾም ወቅት ነው ያለ ነው። እኛ እኮ ሙሴ እንዳዘዘ እንጾማለን። ሐዋርያቱ ግን እየጾሙ አይደለም፣ እየቀደፉ እየበሉ ነው። ጌታ ሆይ ለምን አከለክላቸው ማለት እንዲህ አላቸው ክርስቶስ። ሙሽራው ከእነርሱ ጋር እያለ ሚዜዎቹ ስለምን ይጾማሉ አለ። እየሰማችሁ ነው? እየሰማችሁ ነው? ድንግል ማርያም ጸሎታችንን ተስማ። ሙሽራው ከእነርሱ ጋር እያለ ሚዜዎቹ አሜን ክርስቶስ አብሯቸው እያለ ለማን ነው የሚጾሙት? ሙሽራው አብሯቸው እያለ ሚዜዎች ስለምን ይጾማሉ? አሁን እናንተ ለምሳሌ በዚህ ወቅት ሙሽራ ቢኖር ሚዜ ቢያደርጋችሁ ሙሽራው እንደው ሰርግ ቢኖርበት ኑ ሚዜ ሆኑ ይብሏችሁ እሱ እየበላ እናንተ ሚዜዎች አንበላም ብትሉ ያዋጣል እንዴ? አያዋጣም። ስለዚህ አሁን እንዲህ አይነቱ ነገር ተውትና ለስጋ የምታደሉ ከሆነ ለስጋ አድሩ፣ በቃ ተውት። አንዳንዱ ደግሞ የኔ በጣምጦች አሉ ደግሞ እንደ እኔ አይነት ቤተሰብ ዘመዶች ጾም ነው ይላሉ፣ ግን 16 አይነት ወጥ ይሰራሉ ቤት ውስጥ። 16 ድስት አላቸው። 16 አይነት ድስት ሰራተኛዋ ቀለሊት ተነሳ ቅዳሴ ያስቀድሰው እሳቸው እስከሚመጡ ድረስ ታደርሳለች። አይ መከራዋ። መጽሐፍ እንዲህ ይላል በዚህ በትንቢተ ኢሳይያስ በምዕራፍ 58 ቁጥር 3 ላይ ኢሳይያስ 58:3 ላይ ስለዚህ ነገር አንድ ነገር ማላችሁ። ስለምን ጾምን ትላላችሁ? አንተም አልተመለከትከንም። ሰውነታችንን ስለምን አዋረድን? አንተም አላወቅም ይላሉ። እነሆ በጾማችሁ ቀን ፍቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ታስጨንቃላችሁ። እውነት ነገር በአፋችሁ አይገኝም። እኔን ትፈልጉኛላችሁ፣ ነገር ግን ልታገኙን ከቶ አልፈለጋችሁም። እኔ የመረጥኩት ጾም ይህ ነውን? እየሰማችሁ ነው? እኔ የመረጥኩት ጾም ይህ ነውን? ሰራተኞቻችሁን እያስጨነቃችሁ የሰራተኛ ላብ ያላበበት የሰራተኛ ገንዘብ እያስቀራችሁ ጉልበት ሰራተኛ እያሰራችሁ የጉልበቱን ዋጋ እያስቀራችሁ ሰራተኞቻችሁ መጥተው ቤተ እግዚአብሔር መሳለም ሲፈልጉ እንዳትመጪ ብላችሁ በር ዘግታችሁ እናንተ መጥታችሁ ጸሎት አድርጋችሁ ሰራተኞቻችሁን እያስጨነቃችሁ የምትጾሙትን ጾም እኔ እግዚአብሔር የምቀበለው ይመስላችኋል? አለ። እየሰማችሁ ነው? እኔ ድንግል ማርያም ጸሎታችንን ትስማ። አይገርማችሁ? እንዲህ እያደረግን የምንጾመው ጾም በረከተ ሥጋ በረከተ ነፍስን ይዞ አይመጣም። እኔም አላውቀውም ይህንን ጾም ነው የሚለው መድኃኔዓለም። ይኸው እያችኋለሁ እኔ የመረጥኩት ጾም ይህ ነውን? አለ። ኢሳይያስ 58 ቁጥር 3 ላይ ትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ላይ እግዚአብሔር የመረጠው ጾም ይህ ነው። እንደውም አንዳንዱ ላይ የዚህ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 6 ላይ ወረድ አድርጋችሁ ብታነቡ በቁንጥጫ እየተቆነጠጣችሁ በኩርኩም እየተማጣችሁ በኪሳችሁ ክፉ ነገር ይዛችሁ እኔ እግዚአብሔር ለማታለል ፈቅዳችኋልና ጸሎታችሁን አሰማችሁ ይላል። በቁንጥጫ እየተቆነጠጣችሁ በኩርኩም እየተማጣችሁ በኪሳችሁ ክፉ ይዛችሁ፣ ኪስ ማለት ይህ ኪስ አይደለም፣ በልባችሁ ነገር ይዛችሁ ማለት ነው። ልባችን ነው ኪስ ያለው በኪሳችሁ ሲል በልባ
እንጾማለን አለ። እሱ የሚፈቅደውን ጾም እንድንጾም እሱ ይፍቀድልናል። አሜን በሉ። አንደበት ይከልከል በማርያም እንጀራ ቀቅልሎ መብላት ብቻ አይደለም መከልከል፣ አፍ ክፉ ነገር ከማውራትም ይከልከል። እቤታችሁ መጥቶ ቸግሮት የጠየቃችሁን ሰውዬ ከምትሰጡት የለኝም ከምትሉት ወይ ደግሞ 10,000 ጠይቆ 10,000 ብሩን ከምትሰጡት ይልቅ ንግግራችሁ ይፈውሰዋል፣ ንግግራችሁ ያቆስለዋል። እውነት ሐሰት፣ እውነት ሐሰት። ሰውን መርዳት ባትችሉ እንኳን እግዚአብሔር ካንተ ጋር ይሁን በሉት። እስቲ ገጻችሁ መለጥ አድርጋችሁ በደስታ ሸኙት። እኛ ግን የፈለግነውን ከተናገርን በኋላ የሚፈልገው ወርወረን ቁስል እንሰጣለን። የሚገርማችሁ እናንተ የሰጣችሁት ኪስ የሚገባ ነው፣ የተናገራችሁት ግን ልብ ላይ እየተጻፈ ነው። ልብ ላይ ቁስል የቆሰለ ነው። ያ ሰውዬ ብድሩን ይመልሳል። ነገር ግን ንግግራችሁን ሁሌ ሲያጠነጥነው ይኖራል። ደግሞ ከላይ ደግሞ አለ የድሆች አምላክ፣ የሀብታሞችም የባለጸጎችም የድሆችም አምላክ፣ ሁሉን የሚያውቅ እግዚአብሔር፣ ሁሉ የገዛ እግዚአብሔር፣ ሁሉንም የሚቆጣጠረው እግዚአብሔር ያውቃል። ወደ አንተ ቤት ሲልከው በምክንያት ነበር አስነስቶ የላከው። አንተ ግን አልባረክ ብለህ በስድብ ሸኝተኸው በኋላ ደግሞ ደውለህ እንዲህ አደረግኩልህ ብትለው አይሆንም። ለእግዚአብሔር ለሰውየው ሊሆነው ይችላል፣ ደስ እያለውም አያደርገውም። ያ ሰውዬ ንግግር ያቆስላል፣ ንግግር ልብ ይፈውሳል። እውነት ሐሰት፣ እውነት ሐሰት። ንግግር ያቆስላል። አታቁስሉ። ሰው እያቆሰላችሁ ጿሚ የምትመስሉ ሰዎች ማርያምን አንቁ። ሰው እያቆሰላችሁ ጿሚ የምትመስሉ አንዳንዱም ይገርመኛል። እዚህ ደብረ አላየሁም እንጂ ለቅዳሴ ገባ ስንል አንዳንድ ማቅር ቦታ ላይ ደብራት ገባ ብለን ስናስቀድስ ሴቶቹን የሚገፉ እናቶች ይታያሉ። ሴቶቹ ዞር በይ፣ ይሄ ቦታ የኔ ቦታ፣ እዚህ ቦታ እኔ ብቻ ለማስቀደስ የሚገባኝ፣ ዞር በይ፣ እዚህ ጋር አትቁም የሚሉ አዲስ የመጡ አማንያንን ሮጠው እንዲወጡ የሚያደርጉ ምዕመናን አሉ። የትኛው ርስታችሁ ነው? እዚህ ቤተ መቅደስ። ይህ ቤተ መቅደስ የከኔ አይደለም፣ የሁላችሁ ቤተ መቅደስ ነው። ሁሉ በተገኘበት እግዚአብሔር በፈቀደበት ቆሞ ማስቀደስ ይችላል። እኔ ቆራቢ ስለሆንኩኝ የኔ ቦታ የለም። አንቺ ቆራቢ ስራኖች ዛሬ ስለመጣሽ የምትገለይበት ነገር የለም። እግዚአብሔር ሁሉንም እኩል ፈጥሯል። እውነት ሐሰት፣ እውነት ሐሰት። አለቀ። ይሄ ቤት የሁላችንም ቤት ነው። እውነት ሐሰት። ዛሬ ከሆነ ሰፈር መጥቶ ተከራይቶ የመጣ ሰው ያንተ ቤት አይደለም ዞር በል አይባልም። እኩል ማምለክ፣ እኩል ጸሎት ማድረግ፣ እኩል ኪዳን ማድረስ ይችላል። እውነት ሐሰት። እግዚአብሔር ሁላችንም ነው። ስለዚህ ጿሚ ሰው አንደበቱን ይቆጥበው፣ አንደበቱን ክፉ ከመናገር ይቆጥብ። መጽሐፍ ደግሞ እንዲህ ይላል፣ ጉልበቶቼም በጾም ደከሙ፣ ሥጋዬን ቅቤ በማጣት ከሳ። ጉልበቶቼ በጾም ደከሙ፣ ሥጋዬም ቅቤ በማጣት ምን አለ? ከሳ። በመዝሙር በትንቢተ ኢሳይያስ ይቅርታ መዝሙር 109 ቁጥር 24 ላይ ደግሞ እንዲህ አለ። ኢሳይያስ 33 ቁጥር 12 ላይ አሕዛብ እንደተቃጠለ ኖሩ፣ ተቆርጥሞም በእሳት እንደተቃጠለች እሾህ ይሆናሉ። እናንተ ግን ከእሾሁና ከአሕዛብ ምናምንቴ እንድትወጡ ዕለት ዕለት በጾም እየተጋችሁ ኑሩ አለ። ኢሳይያስ 33:12 ዕለት ዕለት በጾም እየደከማችሁ ኑሩ ከክፉ ነገር እንድትድኑ። ጾም የነፍስን ቁስል ታምናላችሁ? ታምናላችሁ?
ጾም የነፍስን ቁስል ግን የትኛው ጾም ይችላል? የትኛው ጾም እውነተኛው ጾም የትኛው አለ ስንል ደግሞ እውነተኛው ጾም ተዋህዶ የምታዘው ጾም የቱ ነው ስትሉኝ ደግሞ ቅድም የነገርኳችሁ ጆሮ ክፉ ነገር ከመስማት፣ ዓይን ክፉ ነገር ከማየት፣ አንደበት ክፉ ነገር ከመናገር፣ ልብ ክፉ ነገር ከማሰብ፣ እጅ ወደ ክፉ ነገር ከመሰንዘር፣ እግር ወደ ክፉ ነገር ከመራመድ በጾም ወደ ዳንኪራ ቤት ላይ አይፈቀድም ክርስቲያን። በጾም ዘመን መስመር አይፈቀድም ክርስቲያን። በጾምም ብቻ አይደለም ክርስቲያን የሆነ ሁሉ እንደው ማርያምን ነው ብላችሁ ትንሽ አንድ ሁለት ዓመት ለወጥ ብዬ እዚህ ሰበት አካባቢ ጥብቅና ቆሜ ነበር። ጥብቅና ስሰራ ነበርና እጅግ በጣም መሮን የወጣሁበት ጉዳይ በጣም ብዙ አንገት ላይ መስቀል ያንጠለጠለ እጅግ በጣም ብዙ መስቀል እጁን መጽሐፍ ቅዱስ ላይ ብሎ ጭሮ በሐሰት ሲመል እናገኘዋለን። በጣም ብዙ ደግሞ አንቱ የተማሩ የሆነ ወንጀል ሰርተው ወንጀል እንዳልሰራው አድርገህ እባክህ ጠበቃ ቁምልን ነው። መጽሐፍ ቅዱስን ያወቀ ከሕግ ጋር ደግሞ አይጣጣም። አብሶ ከጥብቅና ጋር አይጣጣም። ለቀነው ነው ይጣል። አሁን እኛ ስንት ነው እስቲ ወንድማችን እንዳይከፋው ብለን መጽሐፍ ቅዱስ ላይ እጃችንን ጭነን ማለት ነው። ሐሰታዊ ፍርድ መጽሐፍ ቅዱስ የወለኩት አይበርክትልኝ፣ ያልወለኩ ከሆነ መሃል ልሁን፣ ሐሰት መስክሬ ከሆነ በረከት ቤቴ አይግባ ብላችኋል። ቢያስብሏችሁ አይደለም። አሁን ደግሞ ብዙ ነገር መጥቷል። እዛችን አካባቢ ላይ አይታችሁ ከሆነ ፍርድ ቤቱ አካባቢ አፈር አለ፣ ጥይት አለ፣ መሳሪያ አለ፣ ስንዴ አለ፣ ገብስ አለ፣ ባቄላ አለ፣ መጽሐፍ ቅዱስ አለ፣ ቁርአን አለ፣ ዱላ አለ። ያ ሁሉ እንደየእምነት እየተጠራ ምክንያቱም ሌሎች አሉ ወቄፈታ ቢሮጥ የምንለው ሃይማኖት አለ፣ ቡዲዝም የምንለው ሃይማኖት አለ፣ ሂንዱይዝም የምንለው ሃይማኖት አለ። አሁን ደግሞ ሴሎ የሚሉት ሃይማኖት አለ። ሴሎ ምንድን ነው? አራተኞች ሴሎን ጠጣ ስትሉ ምን ማለት ነው? ፈርሶ ጠላ አይደል? ሴሎ የሚሉት ሃይማኖት መጥቷል። ሴሎ የሚሉት ሃይማኖት አለ። እነሱም ደግሞ ሌላ ነው። መጽሐፍ ቅዱስ አይደለም ሌላ ስለሚብሉ ፍርድ ቤቱ ግራ ገብቶት እንዳለው ግራ ገብቷቸው እነዚህ ሁሉ ደርድረው ነው የሚያስብሉት። እዛ ፍርድ ቤት ስትሄዱ ይሄ ሴሎ የሚሉት ሃይማኖትም አገራገር የሚገባው ሴቶች ሰው አይደሉም የሚል ሃይማኖት ነው። እየሰማችሁ ነው። ማርያምን ሴቶች ሰው አይደሉም ብሎ የሚያምን ሃይማኖት ነው ሴሎ የሚሉት ሃይማኖት። አሁን ሰበታ ላይ 3 ቸርች ከፍተዋል። እነዚህ አካባቢ ስለሆንኩ በደንብ አያቸዋለሁ። እንዴ ሴቶች በጣም አሉበት ሃይማኖቱ ላይ በጣም ይጓዛሉ። እናንተ ሴት ሰው አይደለችም ብላችሁ ነው አምራችሁ ሰው አይደለሽም? አዎ እና ዝም ብዬ ተፈጠርኩ ነው። አረ ልቦናችን ይመልስ ወደ ሀሪያ ነው። እንዴት ያለ እንደተሸውድ ነው። ዝም ብዬ ተፈጠርኩ ፈጠሩ እንጂ እኔ ሰው አይደለሁም። ተቋም ጥሩ ህግ ቢኖር ጥሩ ተከራካሪ ቢኖር አሁን ነበር የሴቶች ጉዳይ አሁን ነበር የሚያስፈልገው። እንዲህ አይነቱ ፍቃድ እየሰጠ ቻከውት አሁን ምን ልላችሁ ፈልጌ መሰላችሁ? እውነተኛ ጾም የነፍስን ቁስል ይፈውሳል። እውነተኛ ጾም ደግሞ እንዴት ነው ስንል ፈሪሃ እግዚአብሔር ያላት ዓይንም ጆሮም አንደበትም እጅም ልብም እግርም ተያይዘው የሚጾም ጾም የነፍስ ቁስልን ትፈውሳለች።